ነገር እኔ አላውቅም። ከደላላ ጋር ተጣልቼ ድጋሜ ልሰደድ ምንድነው የምትለኝ? ድግስ ላይ ራሱ እኮ 2 ቁርጥ ነው የሚነሳው። 3 ጎል ምንድነው የምትሰሩት እንዴ? ፔናልቲ ቦክስ ጋር እንደዚህ ከበ አለም ብሬ ነኝ አትጨፍርም እንዴ? አትዘጋውም? ይሄ እንዳለ ነጭ የምትለብሱ ሲጀመር መውረድ ነው ያለባችሁ ዘንድሮ። አርቴታ ህሊና ከሌለህ ብለው፣ እውነት ማታዘን ከሆነ ለኛ ብለው። እሺ እንደውም ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሮ ብዬ እያሰብኩ ነው። ክሊንሺት and 3 ነጥብ 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እየተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። በዚህ አይነትም አርሰናል ዋንጫ አይበላም የሚለው የተፈጥሮ ግልሻር ነው ማለት ነው። አትቋጥርም ገብተህ ተጫወት አልተባልክ የዩናይትድ ደጋፊ ምንድነው? ዛሬ ቅዳሜ ነው፣ ነገ እሑድ ነው። ስራ የለብህ መቋጠሩ። ነገ ከተሸነፍን ሰው አንሆንም። እኔ ከቤት አልወጣም። ነገ ከተሸነፍን እኔ ከቤት አልወጣም። ድሉ የማን ነው? የኛ ነው። አመቱ የማን ነው? የኛ ነው። ማን ዋንደኛ? አርሰናል ቻምፒዮን ዛሬ ማለት ነው አርሰናል በፉላም ከተሸነፈ ብሌሚቶንም እሺ እኔ ነኝ እየቋጠርኩባቸው ያለሁት። አረ ጎበዝ አርፍዬን የነካ በለው በረካ በለው ጎኑ ወጋው በሾካ አረ ጎበዝ አርፍዬን ማላዘው እየዋዘዝ በለው ጎኑ ያወዘው አረ ጎበዝ እስካዚሰው አፉን አሲዘው ተቆሰና በለው በመድፉ ዋይ ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ አፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስታፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። እኔ እኮ ያናድደኝ ይሄንን ፉልሃም ተማምኜ ቁርስ ፉል መብላቴ ነው። በርንሌ ነው የአርሰናል ተጫዋች ነው። ስሚዝሮ የአርሰናል ተጫዋች ነው። ተጎድቶ አልገባም እንጂ ኢዮቢ አርሰናል ነው። ምን አለፋችሁ ፉልሃም ራሱ የአርሰናል የት ኩባንያ ነው። ፉልሃምን ስናቀው እንዲህ ነበር እንዴ? እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው ምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው ምልህ በእርግጠኝነት አልተጎዳም። በምን እንዳወኩኝ ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64ኛ ደቂቃ ራይስና ዮኬሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባ። ለኛ ስናገባባቸው እኮ የሚጨፍሩት ተጫዋቾች ናቸው። ተረዳኛ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠናል። ገባ አይደለ? በጎል ስኮርድ ማንሲቲ በልጠናል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገናል። አሁን ሰኞ ላበላብ ነው የምትሆኝ ነው የምልሽ። ገባል? ኤቨርተን የልጅነቴ we are the gunners
ዲስ ኢዝ አርሰናል 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመተ እንዴት ለምን ሶስት ጨዋታ ጉድ ይቅር ቢስሚላ የሚኬል አርቴታው አርሰናል ፉልሃምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም አራላ አንድ ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው። ደስ የሚል ጨዋታ ነበር። ለአርሰናል ደጋፊዎችም ደስ የሚል ነበር ብዬ አስባለሁ። ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ ነው መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው። እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው። ተቀይሮ የገባው ከሱ አይሻልም። እሱ በፎጣ እሱ ይሻላል እኮ ከረፍት በኋላ አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በሻምፒዮንስ ሊግ ስላለበት ልጆቹም በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀየራቸው። ጥሩም ማድረግ እንደዛ ማድረጉ። ግን ይሄን መፍትሄ ከዚህ በፊት ለምን አልሞክረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል። ሳይጠብቁት ደግሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ሉዊስ ስኬሊ ምናምን ሞክሯል። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው እኔ ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነው ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ነው ያሳካችሁት። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒዮንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ ምን እየተሰራ ነው? የአቋም ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ? ወያላ 3 እስኪያገባ ፈርስታም ሞተናል ወይ? ፍሬያችን ላይ ተለማመዱ እኮ። አንድ ሰው ሃይ ሚል የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? 3 ጎል እንዴት ይገባል? ፈርስታም ሞተናል ወይ? ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ የማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን የማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይህንን አርሰናል አይተናል። ማንዬ ምን አለ አርቴታ ይህንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ስኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም ያወጣል። ሉዊስ ስኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም የአቋም ማፈር አለብህ። አንገትን መዝፋት አለብህ። ፈረስታም እኮ የማንቂያ ደውል ባልደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ
ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበረ የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? እንደ ሌላው ቀን ቢሆን ዛሬ ይደብረኝ ነበር። ዛሬ ግን አልደበረኝም። እናቴ ትሙት አልደበረኝም። ወያላው ዛሬ ይችላል። ማሸነፍ የሚገባው ክለብ አሸንፏል። ከዚህ በኋላ አርሰናል በለው ሲቲ በለው አያስጨንቀኝም። ፈለው ብላ ባልኩ ማለት ነው። አፈን ከፈት። አርሰናል የሚባል ክለብ ቢበላ እንደ ዩናይትድ ደጋፊ ይደብረኛል? መች ይደርስብኝና አይደብረኝም። ወያላው አፉ እንዳይከፍትብኝ ነበረ፣ ግን በቋጠርኩል ብላ ባልኩ ደግሞ አፈን ከፈት። ከወያላው በላይ ማለት ነው። ከዚህ በኋላ አርሰናል በለው ሲቲ በለው አያገባኝም። ኦልሬዲ እኔ ነገ ሳልጫወት ቻምፒየንስ ሊግ አረጋግጫለሁ። ዛሬ ቅዳሜ ደስ ብሎኛል። ደስ ነው ያለኝ። ስለዚህ ከዚህ በኋላ በሁለታችሁ ፋይት በሁለታችሁ ግጥሜ አያገባኝም። የወያላውን ምላስ ፈርቼ አርሰናል አይብላ ብል ፈላው ደግሞ ለነገሩ በህፃን ልጅ ቂም አይያዝም። ይቅር ብያችኋለሁ። ለማንኛውም የበላ ይብላ። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው አንድ ነጥብ ፈርስት ሃፍን ብያችሁ ነበር። ሊዩስ ስኬሊን ማለት ነው ተዘርፋችሁ ነበር። እርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሊዩስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሂዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች አምስተኛ ተመራጫችን እያልክ ትመጣለህ። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክቶር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሊሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርና የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደ ኋላ አልልም። ግን መድኃኒዓለም አይቻልም እንደዚህ ከመጀመሩ። እኛ ምናውቀው አርሰናል ይሄ አይደለም በቃ። ኧረ ፉላማ እነዚህ ሰዎች አመረሩት እናት ተሙጣ አመረሩት። የፋራ ቀልድ ጀመሩ። እናት ተሙጣ ያናቸውን አያቁም ብላ የዛሬው አርሰናል ደግሞ ግዛ ኬት አባቱን የመጣው ምን አይነታቸው ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው የምትጮተው። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ! ምንድነው እግዚአብሔር አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉላም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት። 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል፣ በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብቻውን እኔ አውቀዋለሁ እኮ ፉላምን የወከተ ሰዎች ስለ ዋንጫ ይሉንታል ነው ወይ? አማነሻ ደካማውን ፉላም ይሄን ያህል ነው የምታሸንፈው? ኧረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማነሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁት። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀረሻችሁ ምንም አልልም። እኔ ግን አማነሃ እኔም አውቀው አርሰናል እኮ ይሄንን ነው በመድኃኒዓለም ልጆቹ አቅም ሳይኖራቸው ቀርቶ አይደል፣ ሳንችል ቀርተን አይደል። ገብርኤልን ነው የምልህ። በቃ እኔም አውቀው አርሰናል ይሄንን ነው በመድኃኒዓለም። አርቴታ በቃ ከረፍት በኋላ 1-2 ጎል እንፈልጋለን። በቃ 1-2 ጎል ማለት በስማም እንደዚህ አቅም ሳያንሰን እስኳዳችን ጥሩ ሆኖ አሪፍ ፐርፎርም ማድረግ እየቻልን እኮ ነው በመድኃኒዓለም። በቃ አርቴታ ኪንግ ነው ብዬ ቪዲዮ ሰራላለሁ። ይሄንን ዋንጫ ስጠኝ። አንዳንዶቻችሁ ከናንተ ጋር ጊነስት ለመሆን ምናምን ይመስላችኋል። 20 ዓመት ነው የጠበቅኩት በእኔ አቅም ነው የምላችሁ ዋንጫ።
እግዚአብሔርን ነው የምላችሁ። ይሄን ክለብ እንደ ራሴ ነው የምወደው። በቃ አርቴታ ኪንግ ነው ብዬ ቪዲዮ ሰራለሁ። ይሄን ዋንጫ ብቻ ስተን ይሄን ጨዋታ አሸንፈን ወጣን ማለት በጎል ሰፊ ጎል አግብተን 3 ጨዋታ ነው የሚቀረን በመድኃኒዓለም ማለት ይሄን አርቴታ ይሄን አርሰናል እኮ ነው የምናውቀውኛ የምናፍቀው። አቅም ልጆቹ አላቸው። በእናት ዘና አድርጋቸው፣ ነፃነታቸውን ስጣቸው። በእናት አርቴታ በቃ ትችላለህ አንተ ብቻ ይሄንን ቀሪ 3 ጨዋታ በቃ በእናት መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ አንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በለው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቀው እንዳትል ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው